እጁን ምን ውሻ ነው ሚስት አግብቶ አረብ ሀገር ከላካትማ ምኑን ባልተባለ ላይንና ለወዳጅ ትንሽ ይበቃል ሲባል አልሰማሽ ከኋላ ያለውን ገና ምን አይተህ ሳልወልድ ወለድከኝ እክስሻለሁ ትክሽኛለሽ ግባ ብላ አስገብተ እንደው ሸቀጥቅጣ ትገልልኛለሽ ገባ እኔ ለበግ ነፍስ እንኳን ሚራራ ልብ ነው ያለኝ ጭራሽ ሰው ግደልትኛለሽ ዚል ዛይ ክፈተው ማርቲ ምንድነው ምን እንደሆነ ነው የማላየሁት ክፈተውና አባቱና ቆይ ለምን ታስጨንቂ ማርቲ ለምን አንቺ አከፍቹም ክፈቹ ይሻላል አዎ ጥሩ ዳጣ ልጄ መሆኗን ልታውቅ ነው ምን ልታደርግ ትችላለች እቺ ላይ ልትሞት ትችላለች ቃሌን መብላቴን መካዴን ወራዳ መሆኔን እስከ ዛሬ ድረስ አታላይና ውሸታም ሆኜ መኖሬን ይህን ሁሉ ነግረን የትዳር ሰርተፍኬታችንን ቀዳ ውሃን እጇን ይዛ ከዚህ ቤት ልትወጣ ትችላለች አሊያም ደግሞ ያ የማምንብህ አሊያም ደግሞ ያ የማከብርህ ቀና ብዬ የማላይህ ኮርተህ ያኮራኸኝ አንድ ቀን ተጠራጥሬ የማላውቅ ያ የተከበርከው ባሌ ከ20 ዓመት በፊት ጀምረህ ስትወሰልትብኝ ስለኖርክ አሁኑኑ ቤቴን ለቀህ ሂድ ብላ ታባረኛለች አሁን ከዚች ቅጽበት በኋላ ህይወቴ ትዳሬ ዘመናት የደከምኩለት ሁሉ ነገር ከንቱ ሊሆን ሴኮንዶች እየጠበቀ ወይ አምላኬ ምን ልታደርገኝ ነው ደረጀ ምንድነው ይቅርታ በጣም ይቅርታ ማርቲ እኔ ይቅርታ ቆይ አንቺ ምን አጎደልሽብኝ አንቺ ማርቲ እኔ እኮ ነኝ ያን ቀን ያቺ ጎዶሎ ቀን እኮ ነች ማርቲዬ የቱ ቀን ቆይ ምንድነው ያነበብሽው ምንድነው የሚለው በጣም አዝናለሁ አንተን መጠርጠር አልነበረብኝም ያችን እብድ ልጅ በፍጹም መስማት አልነበረብኝም ምን ማለት ነው ማርታ ይኸው ዳጣ የሰላም ልጅ ናት ብላ ስታጣድፈኝ ግራ ገብቷት ግራ ስታጋባኝ በቃ አይምሮዬን ነፃ ለማድረግ ብዬ አስመረመርኳቸው ዳጣ ግን የሰላም ልጅ አይደለችም የሰላምና የዳጣና ያስመረመርሽው አዎ ደረጀ በጣም ይቅርታ ይኸው እባክህ አትፍረድብኝ በእኔ ቦታ ላይ ያለ ማንም ቢሆን ሊያደርገው የሚችለው ነገር ነው ምን ላድርግ ጨንቆኝ ነው እናንተ ግራ ተጋብታችሁ እኔንም ግራ አጋባችሁ የዳጣ እንደዛ ግራ መጋባት የሰላም ሁኔታ የሰላምና የዳጣ ለየት ያለ ቁርኝት በዛ ላይ ሰላም ለናታን አደራ ብላ የሰጠችው የሚስጥር ወረቀት በቃ ሁሉም ነገር አይምሮዬን ተቆጣጠረ
እሱ የዳጣና የሰላም ዲኤንኤ ነው? አዎ። ይቅርታ ደሬ፣ አንተን በፍጹም ልቤ ማመን ነበረብኝ። ቆይ ግን አንተስ ቢሆን ዳጣ የጓደኛ ልጅ ናት ስልህ ለምን ዝም አልከኝ? ለምን ግራ ተጋብተህ እኔን ግራ እንድጋባ ተውከኝ? ዳጣ የሰላም ልጅ አይደለች እንዴ? ደሬ አንተ መልሰህ እኔን እየጠየከኝ ምን ማለት ነው? ነው ወይስ አንተም ዳጣ የሰላም ልጅ ናት ብለህ ነው የምታምነው? እንዴት ሆኖ ማርቲ? እንዴት ሆኖ? እንዴት እንደዛ? በቃ ማርቲ፣ በቃ ችግር የለውም። ደርዬ ከልብ ይቅርታ አደረግልኝ። ማርቲ፣ አይደለም ለአሁኑ ወደፊት ለምትሰሪው ነገር በሙሉ ይቅርታ አድርጌልሻለሁ። አንቺን በምን አቅሜ መቀየም እችላለሁ ማርቲ? በጣም አመሰግናለሁ። በቃ ተነሽና ልብሳችንን ቀይረን እንተኛ። ውይ ደሬ፣ የዘበኛውን ነገር እንዴት አደረግ? አገኘሁ እኮ። አዎ፣ ነገ ይዤው እመጣለሁ። አይ ጥሩ፣ በቃ እሺ፣ ተጣጣ። አሳ ጎርጓሪ ዘንዶ ያወጣል አሉ። እንዴት ዳጣ የሰላም ልጅ አልሆነችም? እንዲህ ይሄ እኮ ከባድ ነገር ነው። ዳጣ የኔ ልጅ ሆና የሰላም ልጅ ላትሆን የምትችልበት ምክንያት ምንድን ነው? ወይኔ አሊያም ማርታ ባደረገችው ምርመራ ላይ ስህተት ተፈጥሯል ማለት ነው። አምላኬ የዛሬውን ጽዋ ከኔ ስላሳለፍክልኝ ጸሎቴንም ስለሰማኸኝ አመሰግናለሁ። ዛሬን ከመዓት ካወጣኸኝ ሌላውን እኔው ራሴ ነገ መረምረዋለሁ። ተመስገን አምላኬ። መዓት ስጠብቅ ይቅርታ ያስባልከኝ ምን እከፍልሃለሁ? አንተ የልጆች አባት ተመስገን። እማዬ ወረቀቱ መጣ። እማዬ ንገሪኝ፣ እንዴት ነው ውጤቱ? እማዬ ንገሪኝ ቶሎ በይ፣ እስኪ ነው እማዬ ነው። ሳትንገብገቢ አንቺን እየሰማሁ አባትሽን ስንት ጊዜ አሳዘንኩት። በጣም አዝናለሁ። ቁርጥሽን አውቂ። ዳጣ የሰላም ልጅ አይደለች። እንዴ እማዬ ቆይሽ ምን ማለት ነው? እሺ ማን ልጅ ናት ንገሪኝ እማዬ። አላውቅም፣ ብቻ ግን ዳጣ የሰላም ልጅ አይደለች። ያው ውጤቱ። እንዴ እማዬ ቆይ አባዬንም አላስመረመርሽም? የአባዬ ልጅ ናት እኮ እማዬ። ወይ ስንት ጊዜ ልንገርሽ አንቺ ልጅ። እሱንም እኮ ወስደሽ ራስሽ አስመረመርሽው አይደል እንዴ? ሰሚኛለሽ? ዳጣ የደረጀም የሰላም ልጅ አይደለችም። ታዲያ እማዬ ቆይ ያ ሁላ ነገር ምንድን ነው? አንቺው ራስሽ በጭንቅላትሽ የፈጠርሽው ቅዠት። አይ እማዬ አይመስለኝም፣ እርግጠኛ ነኝ እማዬ። ይኸውልሽ አባዬ ዳጣ ሰላም የሆነ ነገር አላቸው እማዬ፣ አሁን የተወለደውም ልጅ ጭምር። አንቺ እናቴ አንደኛውን ለይቶልሻል። በያ ወስድሽ ደግሞ ጨቅላውን ማስመርምሪው በይ። ግን እንዴት በምን አይ እንዴት ነው አንቺን ነው የወለድኩት? እንዴት ነው የኔ ልጅ የሆንሽው? ለመሆኑ አባትሽ ለምን አቢጌል እንዳለሽ ታውቂያለሽ? እንዴት ታውቂያለሽ? አቢጌል ማለት የቃሉ ትርጉም የአባት ደስታ ማለት ነው። አብ ማለት አባት ሲሆን ጌል ደግሞ ደስታ ነው። እሱ ሁሉ ጊዜ እንድታስደስችው ምኞቱ ስለነበርሽ አቢጌል አለሽ። አንቺ ግን ምን ያደርጋል
ይኸው ስርስሩን እየተከተልሽ ታሳዘኘዋለሽ። ትሰሚኛለሽ? የአባት እርግማን ደግሞ ውሎ ያድር። ይኸው እሱን በማሳዘንሽ ይኸው በእጅሽ ላይ የሰው ህይወት ጠፋ። መጨረሻሽ ምን እንደሚሆን እናያለን። ማትረቢ አሁን ጭቅጭቅ አልፈልግም። ይሄ ነገር የመጨረሻችን ነው። እሺ እማዬ ቆይ አብረን እንሂድ፣ ከአንቺ ጋር አብሬ ልሂድ። ምን አልፈልግም። ውሃዬን ይዣት ሰላም ጋር ልሄድ ነው። አንቺ እንደሆነ ሰው መጠየቅ አትወጂ ማትረቢ። ሄሎ እንደምን አደርክ? ስራው እንዴት ይሄዳል? ደብዳቤውን እኮ ትናንት ልኬልሃለሁ። እኮ ቶሎ ማለቅ አለበት። እቃው ስለሚፈለግ ቶሎ ብትጨርሰው ቆንጆ ነው። እሺ እሺ፣ በቃ እደውልልሃለሁ በኋላ። መልካም መልካም ቀን። እሺ ቻው። ይቅርታ። አይ ችግር የለውም። ገዜ ነው ያልከኝ ስምህን? አዎ ገዛኸኝ ንጉሱ። ደስ የሚል ስም። እናሳ ስም ይመራል ተግባር ይከተላል አይደል የሚባል ነገሩ። ሰፈሩን ሁሉ ነው የምገዛው። ፈጣሪ ሲጠብቅ እንጂ እኮ ሰው ጠብቆ አይችልም። እንደው ለምክንያት ነው በር ላይ የምትቀመጠው እንጂ ብዙም ችግር የለም። እሺ ልጆች አሉኝ፣ ጥሩ ናቸው። አንተም እንደ ቤተሰብ ሆነህ ብዙ ጊዜ አብረን እንቆያለን ብዬ አስባለሁ። አረ ችግር የለም ጋሽ፣ ወፍ ዝር አይል ያለ መንደሯ የመጣይ ዝንብ እንኳን እያለሁ እንጂ እንደው ሌባ ነገር የሚክለፈለፍ ነገር ታለ ቀልጥም የጠየ ሲያለቅስ ሲያንባርቅ ነው የምታገኙት። እንግዲህ ገዜ እንደነገርኩ ልጆቼ ጨዋና መልካም ልጆች ናቸው። ከነሱ ጋር ጥሩ ሆነ መኖር መቻል አለብህ። እንደ ቤተሰብ ሆነ መኖር መቻል አለብህ። ገዜ ፍቅር ነው፣ ካልነኩኝ አልነካም። እሺ ደርሰናል። ቤቱ ይሄ ነው። ይሄ ነው ላይኛው ነው ታችኛው ነው? ሁለቱም የኔ ቤት ነው። በሁለት ታታች ከብቶች ከላይ እርስ ሆኖት ከብቶች የሉኝም። ሁለቱም ላይ እኔ ነኝ የምኖረው። እንደው ጋሽ እቺን እንደው ያልሆነ እንደው አረም ይሄን አጠፋፍቶ እንደው ግጥም አድርጎ እንደው በውሪያ እንደው በቆሎ ይዘራ ሸጋ ነው። እኔ እኮ እርሻ እኮ እችላለሁ። ይሄ እኮ አረብ አይደለም። ይሄ ይኸውልህ ቤት ለማሳመር የሚተከል ተክል ነው። እንደው ምን ነው እንጂ ከምከማችሁ እንደው ጎፈሬ ይሄን እንደው እኮ ከተማሰው አይኩት በልበል ውረድና እንግባ። እቃህን ያዝ። እይዛለሁ። አይ ጎድ ቆይ ግን ፖሊስ መጥቶስ ጊዜ ነው የምጠብቀው? ለምን አልጠፋም? ለነገሩ ገንዘብ ጌታ አመጣለሁ። አንዴ ከዚህ ከተማ ከወጣሁ በኋላ አይጨክኑብኝም። እማዬም ትልክልኛለች። እኔ ከዚህ ቤት በወጣ ውሃና አባዬ ይታሰራሉ። ያው ለነገሩ ውሃ ምድር ስለሆነች አባዬም ስላልገደለው
ቢታሰሩ ትንሽ ቀን ነው። እኔ ግን ብታሰር 15 ዓመት ነው የሚሆነው። ስለዚህ እዚህ ቤት ተቀምጬማ መጨረሻን አልጠብቅም። አዎ መውጣት አለብኝ። ይቅርታ ክፍልሽን ላጸዳልሽ ነበር። ቆይ ጧት የታባሽ ልጅ ነው ታጸጁ እንዴ? ቢተኝተሽ ነበርኩ ከምቀሰቅስሽ ብዬ። የት ቆይተሽ ነው? አዲሱ ጥበቃ ክፍሉን እያሳየሁት ነበር። እንኳን ደስ አለሽ ባላገኘሽ። አሬ ቢተኝ እንደሱ አይባልም። ምን ይባል ፈልግ ያልመጣው ባላተሽ መስሎኝ የምትከራተችው። ባል ቢኖርሽማ እኮ አርፈሽ ትቀመጪ ነበር። እንዴ ቢባል ማለት እኮ ህይወት አጋር እንጂ አስተዳዳሪ ብቻ አይደለም። ሲጀመር ባል ያለው ሰውም ስራ ይሰራል። አንቺ ቆይ እንዴት የምትናገሩ? በእናትሽ እትዬ አንቺ ማለት ነበር ማትረባ። የእናንተ ቤት ዳቦ ግን ማለት ነው በጣም ነው የሚጣፍጠው። ማን ጋገረላችሁ የሰጣችሁ? የኛ እኮ አጋዣችን ስለጋገረችው የሚጣፍጠው እና የእናንተ ሰራተኛ ግን ቆንጆ ናት፣ ደስ ትላለች። እንደዛ አይነት ዳቦ ከጋገረች ለምን ሰራተኛ እንቀያየርም? ለዛ እናንተ ውሰዷት፣ ከዛ የእናንተን ሰራተኛ ደግሞ ለእኛ ስጡ። እንዴ ላንቺም እኮ ሰላምዬ ስትመጣ ትጋግርልሻለች። ደግሞ እኮ የሰላምዬ ልጅ እኮ አየሁት እና እማዬ ከዛ አይደል እንዴ ያመጣች እኮ ማለት ነው። ብታዩ ቃጭል የለውም እኮ ቃጭል ይዞ ተወለደ ብለው፣ ግን ሲሄድ ምን ቃጭል የለም። እልሽ ውሃዬ ቃጭል አይደለም የሚባል። አንቺ እኮ ዝም ብለሽ ነው ቃጭል የምትይው እንጂ ሌላ ነገር ነው። እሺ አባዬ ምን ሆነሃል? ደህና ነኝ ናታን፣ ደህና ነኝ። አቢጌል ክፍሏ ነች አይደል? አዎ ክፍሏ ነች። መውጣት አስጠልቷታል። ግን ቆይ አንተ ምን ሆነህ ነው? ተጨንቀሃል እኮ አባዬ። ጭንቀት ከኔ ርቆ ያውቃል ብለህ ነው? ቆይ እማዬ ምን አለች አባዬ? ማታ እኮ እየጠበቅኳችሁ ነበር። ደግሞ ጠዋትም በጠዋት ወጣችሁ። ናታን ፈጣሪ እኮ ታደገኝ። ማርታ እኮ ዲኤንኤ ያሰራችው የሰላምና የዳጣ እንዴ? የነሱ ነበር እንዴ? አዎ የነሱ ነው። ግን ይኸውልህ ናታን ትንሽ ግራ ገብቶኛል። ገብቶኛል አባዬ። ምኑ ነው የገባ? ውጤቱ ዳጣ የሰላም ልጅ አለመሆኗን አይደለም የሚያሳየው? በምን አወቅ? ጥፍርን ከስሩ ነው እንጂ ምን ያደርጋል? እንደ ድመት ማሽማ ብለሽ ነው።
አንተ ነህ ከጉድ ያወጣኝ ናታ? አዎ አባዬ፣ ይሄንን ዳጣ ራሷ አታውቅም። እማዬ የዳጣን የእጅ ጥፍሯን ወስዳ ነበር የከተተችው። ከዛ እኔ ደግሞ እሱን አወጣውና የራሴን ጨመርኩበት። ናታ በጣም አመሰግናለሁ። ሳልወልድ ወለድከኝ። ከጉድ አወጣኝ እኮ ናታን። ይሄ ቤተሰብ ሌላ ተጨማሪ ጊዜ እንዲያገኝ አደረግ። በእውነት አንተን የወለደች እናት የተባረከች ትሁን። አባዬ ምስጋና እኮ አያስፈልገኝም። ይሄ ቤተሰብ ማለት እኮ የኔም ቤተሰብ ማለት ነው። ናታን የወለድኳት ልጄ ጉዴን እንደ ልቃቂት ለመፈልቀቅ ትጥራለች። አንተ ግን ከጉድ አወጣኝ። አንተን የወለደች እናት ማህፀኗ የተባረከ ይሁን። ቀሪ ሕይወትህ፣ ዘመንህ፣ ኑሮ ሁሉ የተባረከ ይሁን ናታን። ችግር የለውም አባዬ። ግን አሁንም ይሄ ለአጭር ጊዜ ነው አባዬ። እማዬ ዳጣን ስለናት ጽፋለች ስላለቻት በቃ ናታ ምንድነው የጻፈችው ምናምን እያለች እኔን እያስጨነቀች ነው አባዬ። እሷም በእናት ናፍቆት ተሰቃየች። የኔን ጉድ እደብቃለሁ ብዬ ያለ እናት ማደጓ ሳያንሳት እንደገና አሁንም በናፍቆት እየቀጠዋት ነው ናታ። እንዴ አባዬ አንተ እኮ እናትም አባትም ሆናታል። እናቷ ደግሞ አብራታለች፣ ታውቃታለች። ስለዚህ አባዬ ነገሮች ሁሉ እስኪስተካከሉ ሳያውቁ ቢቆዩ እንደዚህ ቢቆዩም ችግር አይፈጥርም ብዬ አስባለሁ። ወይ ፈጣሪ፣ በእውነት በህይወቴ ትልቅ ውለታ ከዋሉልኝ ሰዎች መካከል አንዱ አንተ ነህ ናታን። እንዴ ባትቀይሮ ኖሮ እኮ ይሄ ቤት ትላንትና ማታ ሁሉ ነገር ያበቃለት ነበር። አይዞህ አባዬ፣ ሁሉም ነገር ይስተካከላል። ደግሞ እኔንም አማክረኝ። በቃ ይሄ ቤት ምንም ሳይሆን ኤቢ የሚያደረገችው ጭምር በቃ በምንም ይሁን በምንም ተፈቶ ወደ ነበርንበት ሳቅና ጨዋታችን እንመለሳለን። እንዳፈ ያርገው። እንዴ አባዬ አውቀህ ክፉ አልሆንክ። ሰው ሆኖ ደግሞ እኮ ማይሳሳት የለም። ባንሳሳት ኖሮ እቺ ምድር ጣፋጭ አትሆንም ነበር። ስለዚህ በቃ እኛ ሰዎች ነን፣ ተሳሳትን። ስለዚህ ዋናው ቁም ነገር ከስህተታችን መማራችን ነው። አይዞህ አባዬ፣ ሁሉም ነገር ይስተካከላል። ወዴት ነው? ወዴት ነው? እንዴ ቤት ተሳስተን ነው እንደ ገባን መጣን? አይ አልተሳሳትንም። ዛፉም እንዴ በሩም እኮ የእናንተ ቤት ነው እንዴ። እና አንተ ማን ነህ? ጥበቃ ነኝ። እሺ ጥበቃ፣ ይሄ ቤት የኛው ነው። እሺ ያ በርም የኛው ነው። እሺ ኧረ ምኗ ክረፈፍ ናት? አንቺ ስሪያ ነው ጥበቃ። ስሜ ገዛኸኝ ንጉሱ እባላለሁ። እንዴ እና ቆይ ለምንድን ነው የምትሳደበው? ማንን ነው የተሳደበው? አንቺን ነው። ምን ብሎ? እንዴ አሁን እኮ ክርፈፍ ብሎ ሰደበሽ። የራስህ ክርፈፍ። እሺ ዋ ከየት የመጡ ኩታራ ናቸው? እንዴ ማን ነው? ቆይ እንዴ ቆይ አንቺ አሰሚ ጥበቃ ነኝ አለሽ እኮ። ገዜ ነኝ ነው ያለው እኮ። ገዜ ቢሆን ጥበቃ ቀጥራችሁ ነው የሚሆነው። በቃ እንሂድና አስገባን በለው። ቢመታንስ? አይመታንም፣ እራቅ ብለን እናናግረዋለን። እሺ ወይ እናንተ ምንድን ናችሁ? ልጅ ነን እኮ። አዎ ልጅ ነን። ልጅ ወልዳችሁ በምታሳድጉበት ይሄን ያንቺ ሁለት ልጅ ትወልጅ ነበር። ማንን? እኔን ነው። እናስ? እንዴ ውሃ እኮ ጅል ናት። እሺ አይደል? አንቺ ግን ብልጥ ነሽ። አይ አይደለም፣ ማለቴ ውሃ የአባዬ ልጅ ነች። የዚህ ቤት ልጆች ነን። የዚህ ቤት ልጅ ናችሁ? አዎ። እንደው ይቅርታ አድርጉልኝ እናቴ፣ ይቅርታ አድርጉልኝ። እኔ እኮ ከውጭ ስትመጡ ግራ ገባኝ እኮ። ይኸው እያጭበረበራችሁ ከሆነ ግን መውጫ የላችሁም፣ ነግሬያለሁ። እንዴት ነው የምታየኝ? ዋ ሁለተኛ ትደግሚያትና ቀልጥሜሽ ሀገሬ ነው የምገባ። ዝም ብሎ ታራ
ናታን ዳጣዬ የት ሄደሽ ነው ደግሞ ጠፍተሻል? ሰላም እኮ ልቅ ብለኝ እዚህ ደብሪ ብላሽ ብታይ ናታን ይሄው ሰው ለመጠየቅ የሚያመጣላትን ምግብ በሙሉ ታጎርሰኛለች። በስመ አብ በቃ በእናቶች ፍቅር ተጥለቀለኩ። ኧረ እባክሽ እንዴ ናታን እንዴት ናተኝ አልፈርኩት ወደ ራሱ እኮ ተመለሰ። ደግሞ ምን አባ ነው እንደዚህ የምታይ? ይኸውልህ እንደዚህ አትኝሽ። አይኔ ይጠፋና በኋላ አይኑ ይጠፋ ባለ ያለት ሚስት ነበር አልፈልግምሽ። ምን? ቆይ እኔ ታስሬ እናንተ መጋባት አይደል ህልማችሁ? ኤቢ ምን? አንቺ ቆይ ምንድን ነው ያልሽው? ስሚኝ ቆይ ምን የሌላት ምን የሌለው ባል ሚስት ናልሽው? ንገሪኝ እስኪ። ኤቢዬ ለጨዋታ እኮ አይደል? እማዬን እስካሁን ሸውዳችኋል፣ አባዬንም ሸውዳችኋል። እኔ ግን አትሸውዱኝ። እና ደግሞ ብታሰር በእናንተ ምክንያት ነው እሺ የምታሰረው። እኔ እኮ ኤቢዬ ያው ወንጀል የሰራ ነው መታሰር ያለበት ስለሚባል ነው እንጂ እኮ ያው እጅ ሰጥልሽ ነበር። ሁለታችሁ ማለቴ ነው። እመኑን አታመልጡኝም እሺ። እና ደግሞ እኔ ታሰሪ እናንተ ልትጋቡ ደግሞ ምንድነው አይነ ስውር ባላላት ምናምን ነገር ያልሽው? እመኝኝ አይሳካላችሁም እሺ፣ አይሳካላችሁ። የማይሳካልሽ አንቺ ነሽ። ምክንያቱም የምትሄጂበት መንገድ ሁሉ ስህተት ስለሆነ። ሰሙኛላችሁ? በገዛ ቤቴ በእናትና በአባት ቤት ማለት ተጫወታችሁ ብቅ አትቀሯትም እሺ። ሰማችሁ? ምንድን ነው ያልሽው? ንገሪኝ፣ ባለኛልሽ ንገሪኝ። ምን ያልሽው ኤቢ? አንቺ ልጅ ያምሻል እንዴ? ቆይ መች ነው አዙረሽ የምታስቢው? አንቺ ልጅ ያለብሽ ችግር አይበቃሽም? ሁልጊዜ ችግር፣ ሁልጊዜ ክፋት። ቆይ አይምሮሽ መች ነው የሚያርፈው ኤቢ? ራስህ እንደ ፍቅረኛ ነው እንደምታየው። ቆይ እሷ ምን አደረገችሽ? ትሰሚኛለሽ? ይኸውልሽ ባል ያለች ብለሽ ነው አይደል እንደዚህ የምትሆኚው? ደግሜ ልንገርሽ ዳጣን እወዳታለሁ። ከዚህ በኋላ እንዲህ ስታመናጭቂያት እንዲህ ስታረጊያት ባይሽ ዝም አልልሽም። ገባሽ? ለነገሩ እናንተ የምታደርጉ እናትና አባቴ ናቸው አስደፈሩ። እነሱ ናቸው እንደዚህ የማያደርጉ። ትሰሚኛለሽ? ጣትሽን ወደ ራስሽ ጠቁሚ እሺ። አንቺ አይምሮሽ ሁልጊዜ ክፋትን፣ ሁልጊዜ ችግርን ነው የሚያስበው። የሰው ልጅ የሚኖረው ደግሞ የሚያስበው ነው። ገባሽ? ይኸውልሽ አንቺ ደግሞ የትም ብትገቢ እስር ቤትም ብትገቢ እረፍት አታገኝም። ትሰሚኛለሽ? የሰው ልጅ እረፍቱ ያለው አይምሮ ውስጥ ነው። እሺ ሁልጊዜ ክፋትን ብቻ አታስቢ፣ አንዳንዴ ደግሞ ደግ አስቢ። ትሰሚኛለሽ ዳጣ? አልለቅሽም እሺ። በደንብ አድርገሽ ስሚ። እና ደግሞ መቼም ቢሆን ናታን ትተልሽኝ እስር ቤት አልገባትም እሺ። በደንብ አድርገሽ ስሚ። ችግር የለውም ኤቢ አብረን እንገባለን። እሺ ይዘሽ ትገባለሽ። አልለቃችሁም፣ አሳያችኋለሁ። ሜሮ ወይ ጉድ! እንዲህ ያለ ነጭ በነጭ እንጣው በእንጣው ላይ ሆኖ እንዲህ ያለ አሁን እዚህ ስንት ስበረት ከብት የሚይዝ ቤት አሁን ነጋሽ ብቻ እዚህ ቤት አሁን ምን ይሰራል? አንድ 6 ላም 7 ጥጀት ያላት የምትታለብ 3 ቀንጃ ወደ 80 የሚደርስ ፍየልና በጋ ይዝ ስሩ እንኳን ይሄ አንድ 4 ጎማ ያላት መኪና ብቻ ቆመውባት የሚያድሩ ጋሽ ጅል ናቸው። ወይ ጉድ! ምንድነው ደግሞ ብቻ የምታወራ? እንካ እስኪ ነው። እሺ እዚያ አርስጥልኝ እናቴ። መቼም ጠላ አንጭልኝ እንዳልልሽ በወጉም የላችሁበት። ኧረ እዚህ ጠላ የለም። እንደው ለመሆኑ ስምሽ ማን ነው? ለዛ የአባቴ ጓደኛ የወንድሙ ሚስት የልጅ ሚስቱ ለዛ ነበር የምትባል። መቼስ ጠላ ያረገች እንደው መቼም እንጃ የዴሮ አይን የሚመስል ጠላ ነበር የምታረግ። ድግሷ ብትይ እጅ ነው የሚያስቆረጥም። እኔ የምልሽ ባል የለሽ? ከሰው ቤት የማያወጣ ባል ምን ይሰራልኛል? እንዴት ባል ቢኖረኝ ሰው ቤት ምን እሰራለሁ? እንዴት ባል ሰው ቤት ከመስራት ያድናል ብለሽ? ሰው ሁሉ ሚስቱን አረብ ሀገር እየሰደደ መስሎኝ። ሚስት አግብቶ አረብ ሀገር ከላካትማ ምኑን ባል ተባለው። እሱስ እውነትሽን ነው። ወንድ ልጅ ድረስልኝ ስትለው ከማይደርስበት ቦታ ሚስቱን ተላካት ምን ዋጋ አለው? አዎ ሰው ሀገር ልኳት የት ይደርስላታል? በል ሳይቀዘቅዝ ምግቡን ብላ። አነክቷለሁ እበላለሁ። ደግሞ ረገድሽም ያምራል። ከኋላ ያለውን ገና ምን አይተህ? ለዓይንና ለወዳጅ ትንሽ ይበቃል ሲባል አልሰማሽም? ታዲያ ለህማሙ ነው እንጂ ለማየት ነው እንዴ? አረክ አንቺስ እንደውም ጨዋታሽ ሁሉ ይጣፍጣል። ከወሬ ውጭማ ምን አየህ? ከሰነበትንማ ብዙ እናያለን ሲባል አልሰማሽም? በል ምግቡ ሳይቀዘቅዝ ብላ።
እሺ እናቴ እበላለሁ። እጅ እናቴ እጁ ይችን የመሰለች ወዘና ልጅ እንዲያው ሰው ቤት አልቀናል አላባደምስ ብቻውን ሲቀር እኛ ወንዶች እኮ አልቀናል የለንም በቃ በስመ አብ ወመንፈስ ቅዱስ ናይ ሙያዋስ እንዲያው ችንማ አገቱ እንደው ገጠር ልጅ ነበር መውለድ ተዝጁ ሞቸው ማትረባ ጭራሽ ደግሞ ብላ ብላ ጭራሽ በእናቴ ቤት ሄሎ ነመስቴ አሉ አርጁን ነኝ የአሉ አራቪንድ ልጅ። ቆይ አንተ ሰውዬ ግን ለምን ደሞ አትሆኝ አርጁን? ለምን ደሞ አትሆኝ? ቆይ ለምን 10 ጊዜ በተለያየ ስልክ የምትደውልልኝ? ጓደኛዬን የት ነው ያደረጋችሁት? ጓደኛዬን አምጪው። ምን አውቅልሃለሁ ነው አርጁን? እንዴ ትሰማኛለህ? ሲቀጥል ለማ አንተ ራስህ በወንጀል እየተፈለክ ነው። እሺ ስሚኝ ኤቢ፣ ነገ ቤታችሁ ድረስ እመጣለሁ። ወጣ ብለሽ የማታወሪኝ ከሆነ ይኸውልሽ ወዲያውኑ ፖሊስ ይዤ የምመጣው። አንድ በአንድ ልጁን የት እንዳደረጋችሁት ትዘረዝራለሽ። ክሪሽና አይለመነኝ አልተውሽም። ሄሎ ወይኔ ጉዴ ፈላ። ወይኔ ጉዴ በቃ የመጨረሻዬ ነው። በቃ ወይ ነገ ወዛሬ በቃ አለቀልኝ። ምን አባቴ ነው የማደርገው? ለምንድን ነው ሁሉ ጊዜ እዚህ ውጭ ላይ የምትቀመጠው? እና የት ልቀመጥ? ቤት ውስጥ ነው። አንቺን ማን ይጠብቅሻል? እኔንማ መጠን ትጠብቀኛለች እኮ። ሁሌ ጠዋት ጠዋት ትምህርት ቤት ስንሄድ ሁሌ ትጠብቀኝና ከዛ አብረን እንሄድ። አይ እንዲሁ ዛለው መናነሽ። ዛላው ድመና ደግሞ ምን ማለት ነው? ፍሬ የለሽ ጅል ማለት ነው። ድንጋይ ወርወረሽ ስትሄጂ መጠርጠር ነበረብኝ። ይሄ ስታስጠላ አንተ ግን። ቆይ ሲጀመር እሱን ዱላውን ግን ለምንድን ነው ያዝከው ሁሌ የምትይዘው? አንዳንድ ጥጋበኛ ሲመጣ በዚህ ቀልጥም የልጥለው ነዋ። ስማ አንተ ለጥበቃ ነው የመጣው? እና ዝምድና የለንም እንሰራለሁ። እኔ እኮ የሚገርመኝ በቃ ኬት እየሰበሰቡ እንደሚመጣችሁ እኮ ነው የማይገባኝ። ከየት እንደመጣው ኮርቼ እናገራለሁ። ወፍ ዘራሽ አይደለሁ። በአያት ቅድመ አያቴ የተከበርኩ የኮራው የተንጠራራው ሰው ነው። ዝም ብለህ በእናትህ ወደዛ። ይኸውልህ ነገ እዚህ በር ላይ ይመጣ ሰው አለ። ግባ ብለህ አስገብተህ እንደው ሸቀጥቅጣ ትገልልኛለሽ። ገባ? ኧረ በመድኃኒዓለም አንቺ እኔ ለበግ ነፍስ እንኳን የሚራራ ልብ ነው ያለኝ። ጭራሽ ሰው ግደል ትይኛለሽ? እሱ እኮ ሰው አይደለም አርጁን ነው። እሺ አርጁን ነው አይደል? ኤቢ አዎ አርጁን ምን ውሻ ነው ብታየው ማለት ነው። ጥቁር ሰው ነው። ሁሌ አርጁን እዚህ በር ላይ ይመጣና ከዛ ኤቢ ጥሩልኝ እያለ ያስቸገረናል። እኔ ሰው አልገልም። ጥጃ ውሃ እየጋትኩ ያደግኩ ሰው ነኝ። ለውሻ ነፍስ እንኳን እራራለሁ። በጣም ጥሩ። እንደዛ ከሆነ ሳምንት ሳይሞላ ከዚህ ቤት ትባረራለህ። ዋ እንዴት ሰው ስላልገደልኩ ነው የምባረር? አዎ አላደርገውም። ይኸውልህ እስኪ
በደንብ ስማኝ። ይሄን ቤት አየኸው? በደንብ ይኸው እስኪ። አያምሩም? ይኸው ልክ እንደዚህ በጣም ብዙ ሰፈሮች አሉ። ስለዚህ ነገ የሚመጣው ልጅ አርጁን አስገብተህ ከገደልክልኝ እኔን አግብተህ ህይወት መቀየር ትችላለህ ማለት ነው። እንዴት ነው? አዎ በደንብ እያሰብክበት እደር። ለአንተም ቢሆን በቃ እዚህ ሰው በር ላይ ቁጭ ብለህ ከመዋል አንድ ሰው ገለ ህይወት ብትቀይር ይሻላል። በደንብ አስብበት። በዛ ላይ ደግሞ እኔን ታገባኛለሽ። ሰው ገድዬ እኔ አንቺን ላገባ? እንዴት ነው የሚያደርጋት? እናንተ እንደዚህ ነው የሚያደርጋት። የወንድ ልጅ ሀብቱ ክብሩ ነው። እንዲህ እንደ ቆላ ፍየል እየተንቀለቀልሽ አይደለም ቤት ትገባለህ፣ ገነት ትገባለህ ብትይ ለአንድ ቀን እንኳን እኔ ገዛኝ አብሬሽ አላድርም። እኔም ከሷ ጋር አንድም ቀን አብሬያት አላድርም። ሁሌ እኮ እኔ የማድረው ከዳጣ ጋር ነው ሲጀመር። ዚዛ ጨቃ እማዬ በተለያየ ስልክ እየደወልኩ በጣም እያስፈራራኝ ነው። ምን? ማን ነው እሱ? ምን እያለ ነው የሚያስፈራራው? ይኸርጁ ነው እማዬ። ጓደኛዬን አገታችሁታል፣ ከእናንተ ቤት አልወጣም እያለኝ ነው። ምን የጨነቀ ነገር ነው እናንተ? ቆይ ታዲያ ምን ተሻለን? እና እማዬ ቆይ አባዬም ዝም አለ ማለት ነው? ማለት በቃ ፖሊስ መጥቶ እስከ ጊዜ ድረስ ዝም ብሎ እየጠበቀ ነው? እሱንማ አንቺ እኮ ነሽ የሀቅ ሰው ነኝ ስለምትይ በቃ ሂጂና እጅሽን ለፖሊስ ስጪ ነው ያለሽ። እሱ ካለ ደግሞ ምን ይደረጋል? እና ቆይ እማዬ አርጁን መጥቶ በፖሊስ ያስይዘኝ እማዬ ንገሪኝ እስኪ። እና ደግሞ እማዬ ይኸውልሽ ምን አለኝ መሰለሽ፣ ወይ ዛሬ ማታ ወይ ደግሞ ነገ ፖሊሶች ይዤ እመጣለሁ ብሎኛል እማዬ። በጣም ጨቆኛል። ይኸው በሱ ምክንያት እኮ ጥበቃ ቀጠር። ደግሞ እንደዚህ አትሁኝ። ከዚህ በኋላ ድርሽ አይልም። እንዲሁ እማዬ ቆይ ጥበቃ ከፖሊስ ያድነኛል እንዴ? ታዲያ ምን አድርጉ ነው የምትይና አብጌል? እማዬ እና አባዬ እዚህ ግቢ የቀበሩትን ሬሳ እናውጣና ሌላ ቦታ ወስደን እንጣለው። ምን አልሽ? አዎ እማዬ በቃ ከዚህ ግቢ እናውጣና ሌላ ቦታ ወስደን እንጣለው እማዬ። በቃ ሌላ አንቺ ዝም በይ። ምን ይሻልሻል? በር እየተንኳኳ ነው እማዬ። እማዬ በቃ እነሱ ናቸው። ይኸው እማዬ በቃ ሁላችንም ደግሞ ቤት ነን እማዬ። ነግሬሽ ነበር። እስኪ ዝም በይ። ፖሊሶቹን አመጣቸው እማዬ። ምንድን ነው የምናደርገው? ትንቦጅ ዝም በይ። ማነሽ? ለዛ ውሃ እሺ ምን ነው ዳጣ አጨረሽውም እንዴ? ኧረ አባዬ ችግር የለውም። ግን ምን ነው አባዬ ክፍሌ ድረስ? ዳጣ መጀናጀን ጀመርሽ እንዴ? ኧረ አባዬ ይኸውልሽ ዳጣ እኔ አንቺ ትልቅ ደረጃ ላይ እንድትደርሺልኝ እፈልጋለሁ። ይሄ ያጣሁትን ተስፋ በአንቺ ማግኘት እፈልጋለሁ። ስለዚህ ይኸውልሽ ራስሽን ለማሳደግ የምትችይውን ነገር በሙሉ አድርጊ። እሺ አባዬ። ስለዚህ ካንቺ ብዙ ነገር ነው የምጠብቀው። እክስሻለሁ፣ ትክሽኛለሽ። ስኬታማ ሆነሽ ማየት ነው የምፈልገው። እሺ አባዬ ችግር የለውም። ያልከኝን ሁሉ ነው የማደርገው። እሺ። ዛሬ ደግሞ ከኤቢ ጋር ተጣልታችሁ ነበር? ናታን የነገረህ አባዬ? አዎ። ያው ቀላል ነው አባዬ፣ እንደተለመደው ነው። አዲስ ነገር የለም። በቃ አስቀየምኳት፣ አለቀ። ይኸውልሽ ኤቢ ልጁ ይሞታል ብላ አይደለም የመጣችው፣ ድንገት ሞተ። ስለዚህ ይኸውልሽ ዳጣ ቀላል የሚባል ነገር የለም። አቢጌል እንደው ነግሬያት አልሰማ ብላኛለች። እባክሽ አንቺ በተቻለሽ መጠን ከእሷ ጋር በምንም ነገር እንዳትጣይ። ልትመታሽ ብትሞክር እንኳን አምልጫት፣ ሽሻት እንጂ እንዳትጋፈጫት። እሺ አባዬ ችግር የለም። እሺ ዳጣ፣ የአባቱን ምክር የሚሰማ ልጅ በብዙ ያተርፋል። ደህና ደሪ። ደህና ደሪ አባዬ።
ውሃ ውሃ አቤት አቤት እማዬ የኔ ውድ እናት ማርታ ደረጀ ጭራሽ ደረጀ ነው የኔ አባት እንዴ የኔም አባት ደረጀ እኮ ሰብሰባ ሂጂ እስኪ በር እየተንኳኳ ነው ማነው ክፈች ሂጂ ኪዝም ቢያትን ቦጅቦጂ ውይ አንቺ በገዛ አፍሽ ራሱ ትያሻለሽ እሺ በቃ እሺ ዝም በይ እማዬ ብታይ ማለት ነው እኛ ቤት በጣም ብዙ ሰዎች መጥተዋል። ምንድን ናቸው? እነማን ናቸው? እኔ እንጃ እማዬ፣ እኔ አላውቅም። በጣም ብዙ ሰዎች እኛ በር ላይ ኮፍያ አድርገው እንደዚህ ተሰልፈዋል። ማለት ነው? ወይኔ ጉድ ፈላ እማዬ። በቃ ይኸው እየነገርኩሽ እማዬ። በቃ እነሱ ናቸው እማዬ። በቃ ፖሊሶች መጡ። ዋን ነገር እስኪ ወላችሁ ስበይ